السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا لابثين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا إنهم كانوا لا يرجون حسابا وكذبوا بآياتنا كذابا وكل شيء أحصيناه كتابا فذوقوا فلن نزيدكم إلا عذابا. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، ባለፈው ሱረት አነበ እስከ 16ኛው አያ ድረስ ተመልክተን ነበር። ዛሬ ኢንሻአላሁ ተዓላ ከ17ኛው አያ ደርሳችን እናነሳለን። يقول الله عز وجل إن يوم الفصل كان ميقاتا إن يوم الفصل يمليو إلات يعني حقنا باطل የሚለይበት يوم يفرق بين المحق والمبطل ባለ ሐቅና ባለ ሐሰት የሚለይበት والمطيع والعاصي አላህን ታዛዥና አመፀኛ የሚለይበት والمؤمن والكافر አማኝና ከሃዲያን የሚለዩበት እያንዳንዱ ሰው በስራው ተለይቶ መልካም ሰዎች መልካምን እድል መጥፎ ሰዎች ደግሞ የሚገባቸውን ጀዛ የሚያገኙበት ዕለት የውም አልቂያማ። ኢነ የውም አልፈስል ካነ ሚቃታ፣ ይህ ዕለት ካነ ሚቃተን ጊዜ የተወሰነለት የማይቀር የሚከሰት ነው። ከተወሰነለት ጊዜ ወደፊት ወደኋላ ሊል አይችልም። በዛ በተወሰነለት ጊዜ አላህ ስብሓነሁ ወተዓላ የወሰነው ቅያማ ይከሰታል ማለት ነው። የውመ ዩንፈኹ ፊሱሪ ፈተእቱነ አፍዋጃ፣ የዛኔ የውመ ዩንፈኹ ፊሱር በቀንድ የሚነፋበት ዕለት፣ በቀንድ ኢስራፊል አላህ ስብሓነሁ ወተዓላ እንዲነፋ ያዘዘበት ጊዜ ሲደርስ ይነፋል። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ከይፈ አንዐሙ ወሳሒቡል ቀርኒ ቀድ ኢልተቀመል ቀርነ ፈየንተዚሩ፣ እንዴት ብዬ ነው የምደሰተው፣ እንዴት ብዬ ነው የምንደላቀቀው አሉ ነቢያችን ዐለይሂ ሰላቱ ወሰላም። የቀንዱ ባለቤት ኢስራፊል እኮ ቀንዱን በአፉ አድርጎ እየተጠባበቀ ነው። መሩ መች እንደሚታዘዝ እየጠበቀ ነው። ፈዩንፈኹ ልክ ሲታዘዝ ሊነፋ ማለት ነው። የዛኔ በቀንዱ 2 ጊዜ ይነፋል። ባለፈው ሳምንት ከአቡ ሁሬራ የተላለፈ ሐዲስን ተመልክተን ነበር። የመጀመሪያውን ነፊ ከነፋ በኋላ ከ40 ዓመታት በኋላ በሌላ ሐዲስ ተበይኗል 40 ዓመታት መሆኑ። አቡ ሁሬራ ግን 40 የሚለው ቀናት ይሁን ወራት ይሁን ዓመታት ይሁን ረስቼዋለሁ ብሏል። ለሁለተኛ ጊዜ ይነፋል። ለሁለተኛ ጊዜ ሲነፋ ሁሉም ሰው ከቀብሩ ይቀሰቀስና አላህ ፊት ይቆማል። የስራውን ውጤት ለመመልከት አንድ ቦታ ይሰባሰባል። የውመ ዩንፈኹ ፊሱር የዛኔ በቀንዱ በሚነፋ ዕለት
ፈተእቱነ አፍዋጀን ግሩፕ ጀማዓ ሆናችሁ ትመጣላችሁ። እያንዳንዱ ህዝብ ከነቢዩ ጋር ሆኖ ይመጣል ማለት ነው። እያንዳንዱ ህዝብ ያለፉ ህዝቦች የሙሳ ህዝቦች ከሙሳ ጋር፣ የዒሳ ህዝቦች ከዒሳ ጋር፣ የነቢያችን ሰለላሁ ዐለይሂ ወሰለም ኡመቶች ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ በጀማዓ ሆኖ ሁሉም ይመጣል። ወፉቲሐት ሰማዕ ፈካነት አብዋበን ይዛኔም ሰማያት ይከፋፈታል። ፈካነት አብዋበን በሮች ይሆናሉ ተከፋፍተው ከሰማይ መላእክቶች እንዲሁም ጌታችንም አላህ ሱብሓነሁ ወተዓላ በሰዎች መካከል ለመፍረድ ወደ ምድር ይመጣል። ወጃአ ረቡከ ወልመለኩ ሰፈን ሰፋ ብሎ አላህ ወጃአ ረቡከ ጌታህ ይመጣል። ጌታህ ራሱ አላህ ሱብሓነሁ ወተዓላ ይመጣል። ወልመለኩ መላእክቶችም ሰፈን በረድፍ ሆነው ይመጣል። የመጀመሪያው ሰማይ መላኢካ በጀማዓ በሰፍ ሆነው ይመጣሉ። ቀጥሎ ደግሞ የሁለተኛው ሰማይ መላኢካ እያለ እስከ 7ቱ ሰማያት ድረስ ያሉ መላእክቶች በረድፍ በሰፍ ሆነው ይመጣሉ። ጌታችንም አላህ ሱብሓነሁ ወተዓላ ከነጭ ደመና ጋር ሆኖ ይመጣል በሰዎች መካከል ለመፍረድ ማለት ነው። ይህ ጊዜ የሚከሰት የማይቀር አላህ ሱብሓነሁ ወተዓላ በሰዎች መካከል የሚለይበት የሚፈርድበት ቀን ነው። ወሱይረት አልጂባል ፈካነት ሰራበን ሱይረት አልጂባል ተራሮችም እንዲሄዱ ይደረጋል፣ እንዲጓዙ። አሁን የምናያቸው ለምድር ችካል ተደርገው የተቀመጡ ተራሮች ፈካነት ሰራበን ሰራብ ይሆናል። ሰራብ ያኒ ከርቀት ስታየው ውሃ የሚመስል ሆላላ ሜዳ ላይ ከርቀት ስታየው ውሃ ይመስላል፣ ስትቀርብ ግን ምንም የሌለ ማለት ነው። ስለዚህ ተራራ ከነበሩበት ተነስተው ብን ይደረጋሉ፣ ከዛም ይወገዳሉ። ከማ ቃለ አላሁ ዐዘ ወጀል ወተረ አልጂባለ ተሕሰቡሃ ጃሚደተን ወሂየ ተሙሩ መረ ሰሓብ ተራሮችን ጠንካራ ብርቱዎች ችካል ሆነ ታስባቸዋለህ። የዛኔ ግን ወሂየ ተሙሩ መረ ሰሓብ እንደ ደመና ይጓዛሉ። እንደ ደመና አላህ ሱብሓነሁ ወተዓላ ስስ ያደርጋቸዋል፣ እንዲጓዙ ያደርጋቸዋል። ወከቀውሊሂ ተዓላ ወተኩኑ አልጂባሉ ከልዒህኒል መንፉሽ የዛኔ ተራራ ከልዒህኒል መንፉሽ እንደተፈተለ ጥጥ ይሆናሉ፣ ስስ ያደርጋቸዋል አላህ ሱብሓነሁ ወተዓላ። ወየስአሉነከ ዐኒል ጂባል ይላል በሌላ አያ አላህ ሱብሓነሁ ወተዓላ ወየስአሉነከ ዐኒል ጂባል ፈቁል የንሲፉሃ ረቢ ነስፈን ፈየዘሩሃ ቃዐን ሰፍሰፈን ላ ተራ ፊሃ ዒወጀን ወላ አምታ የዛኔ ስለ ተራሮች ምን እንደሚሆኑ ይጠይቁሃል። ፈቁል የንሲፉሃ ረቢ ነስፈን ጌታዬ እንዲወገዱ ያደርጋቸዋል፣ ከመሰረታቸው እንዲነሱ እንዲጠፉ ያደርጋቸዋል። ፈየዘሩሃ ቃዐን ሰፍሰፈን ምድር ደግሞ ለጥ ያለች ምንም ጎባጣ ተራራ ኮረብታ የሌለባት ለጥ ያለች መሬት ትደረጋለች። ላተራ ፊሃ ዒወጀን ወላ አምታ ዝቅታም ከፍታም አታይበትም። ገደላማ ቦታ የለ፣ ተራራማ ኮረብታማ ቦታ የለ፣ ለጥ ያለ መሬት ያደርገዋል አላህ ሱብሓነሁ ወተዓላ። ኢነ ጀሀነመ ካነት ሚርሳዳ ጀሀነምም ይዛኔ ካነት ሚርሳደን ያኔ አድፋጭ ትሆናለች። አድፍጣ የምትጠባበቅ የሚወረወርባትን ልታነድ ልትበላ የጀሃነም ሰዎችን በጉጉት ትጠባበቃለች። አይ ሙርሰደተን ሙዐዳ የተዘጋጀች የምትጠባበቅ ትሆናለች። ሊጣጊን ወሁም አልመረደቱ አልዑሳት አልሙኻሊፉነ ሊሩሱል ለጡጋቶች ለትዕቢተኞች ለጥጋበኞች ማለት ነው። ይዛኔ
የነሱ የጀሃነም ራት ይሆናሉ ማለት ነው። ጣቢዎች አላህ ላይ ሲኩራሩ የነበሩ የታዘዙትን የሚያመፁ የተከለከሉትን የሚዳፈሩ የነቢያት ተቃራኒዎች የነሱ መግቢያ ይሆናል። الطاغين مآبا أي مرجعا ومنقلبا ومصيرا ونزلا ለእነዚህ ሰዎች መመለሻቸው መግቢያቸው መኖሪያቸው ትሆናለች ይላል አላህ ሱብሓነሁ ወተዓላ። ላቢሲነ ፊሃ አሕቃበን እነዚህም ሰዎች ጀሃነም ውስጥ ላቢሲነ ፊሃ የሚቆዩ የሚዘወትሩ ይሆናሉ። አሕቃበን ዘመናትን ማለት ነው። በርካታ ዘመናትን ይኖራሉ። ዘመናት ባለቀ ቁጥር ሌላ ዘመናት፣ ዘመናት ባበቃ ቁጥር ሌላ ዘመናት፣ ያኒ ያልተገደበ ዘመን ማለት ነው። አሕቃብ ብዙዎቹ ጀምዑ ሑቅብ አንዱ ሑክም 80 ዓመት ነው ብለው ፈስረዋል። ይህ ማለት 80 ዓመት ብቻ ይቀጣሉ ማለት አይደለም። 80 ዓመት ሲያበቃ ሌላ 80 ዓመት፣ 80 ዓመት ሲያበቃ ሌላ 80 ዓመት ላልተገደበ ለማያበቃ ጊዜ ጀሃነም ውስጥ ይቆያሉ ማለት ነው። ይሄ የኩፋሮች ሁኔታ ነው። ጀሃነም ውስጥ መቀጣት ሁለት አይነት፣ ጀሃነም ውስጥ ቅጣት ሁለት አይነት። አንደኛው ጊዜያዊ ቅጣት ሲሆን ሁለተኛው ደግሞ ዘውታሪ የማይቋረጥ የማያበቃ ቅጣት። ጊዜያዊ ቅጣት የአማኞች ቅጣት። አማኞች ሲባል ኢማናቸው ደካማ የሆነ መሰረታዊ ኢማን አላቸው፣ ነገር ግን በዒስያን በኃጢአት ከባኢረ ዝኑብን በመዳፈር ወይም ግዴታቸውን ባለመፈጸም ምክንያት አላህ ሱብሓነሁ ወተዓላ እንዲቀጡ የሻቸው ሰዎች ማለት ነው። ከዑሳቶች ውስጥ ከሙእሚኖች ማለት ነው አላህ ሱብሓነሁ ወተዓላ ከመጀመሪያው ምንም አይቀጣቸውና የሚምራቸው አሉ። የፈለገውን ደግሞ ለፈለገው ያህል ጀሃነም ውስጥ እንዲቀጣ በጀሃነም እንዲጥራራ ያደርገዋል አላህ ሱብሓነሁ ወተዓላ። ከዛ በኋላ ማዑል ሐያት የሚባል ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ከጀሃነም ይወጡና በዛው ውስጥ ይከተታሉ። ከዛ ወጥተው ወደ ጀነት ይገባሉ። እነዚህ ሙእሚኖች ናቸው። ሙእሚኖች ሲባል እንደምታውቁት ኢማን የዚድ ወየንቁስ ወየድዑፍ ወየቅዋ፣ ኢማን የሚጠነክርና የሚደክም የሚቀንስና የሚጨምር ጉዳይ ነው። መሰረታዊ ኢማን ያለው ሰው በአላህ ሱብሓነሁ ወተዓላ ያልካደና ያላጋራ በወንጀሉ ምክንያት ጀሃነም ሊገባ ይችላል። በሌላ ወንጀል ከሽርክ ከኩፍር ከኒፋቁል አክበር ውጭ በሆነ ወንጀል ጀሃነም ውስጥ ሊገባ ይችላል። ጀሃነም ውስጥ ገብቶ ግን አይዘወተርም። አላህ ሱብሓነሁ ወተዓላ የፈለገውን ያህል ከቀጣው በኋላ በሸፋዓ ምክንያት ይወጣል። ያለ ሸፋዓም ይወጣል። ያለ ሸፋዓ አላህ ሱብሓነሁ ወተዓላ ቢረሕመቲሂ ከጀሃነም ያወጣቸዋል። የዛኔ ሁሉም ሸፋዓ ያደርጋል። አማኞች፣ ነቢያት፣ መላኢኮች ሸፋዓ ያደርጋል። ከዛ ጌታችን አላህ ሱብሓነሁ ወተዓላ ምን ይላል? ሸፈዐቲል መላኢካ ወሸፈዐ አልነቢዩን ወሸፈዐ አልሙእሚኑን ወበቂየ አርሐሙ ራሒሚን። መላኢኮች ሸፋዓ አደረጉ፣ ነቢያት ሸፋዓ አደረጉ፣ አማኞችም ሸፋዓ አደረጉ፣ አርሐሙ ራሒሚን ቀረ ይላል። ሁሉም ሰው ሐታ አማኞች የሚያውቋቸውን ሰዎች ከጀሃነም ውስጥ እንዲያወጡ ይፈቀድላቸዋል። በሸፋዓ የሚወጣው ከወጣ በኋላ አላህ ሱብሓነሁ ወተዓላ ደግሞ በእዝነቱ ከጀሃነም መልካም ሰርተው የማያውቁ ሰዎችን ያወጣል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። መልካም ሰርተው የማያውቁ ሲባል መሰረታዊ ኢማን የሚረጋገጥበትን ስራ ሰርተዋል። ነገር ግን ከዛ ውጪ መልካም ስራ የሚባል የሌላቸው ወንጀለኞች በጥፋታቸው ምክንያት ጀሃነም የገቡት አላህ ሱብሓነሁ ወተዓላ ያወጣቸዋል ማለት ነው። ከዚህ በኋላ ጀሃነም ከኩፋሮች ጋር ዘውታሪ ይሆናል። ጀሃነምም ይዘወትራል፣ ኩፋሮችም እየተቀጡ ይዘወትራሉ ማለት ነው።
እዚሁ አያቶች ላይ እንደምንመለከተው ፈذوቁ ፈለን ነዚደኩም ኢላ ዐዛባ እንመጣበታለን። ቅጣትን እንጂ አንጨምርላችሁም፣ ቅጣትን ቅመሱ፣ ቅጣትን ስትቀምሱ ትኖራላችሁ ብሎ ተስፋ ያስቆርጣቸዋል አላህ ሱብሓነሁ ወተዓላ። ቃለ አላሁ ዐዘ ወጀል ላቢሲነ ፊሃ አሕቃበን ላ የذوቁነ ፊሃ በርደን ወላ ሸራባ። ላ የذوቁነ ፊሃ ጀሃነም ውስጥ ያሉ የጀሃነም ሰዎች እሷ ውስጥ ምንም አይቀምሱም። ላ የذوቁን ምንም አይቀምሱም። በርደን ቅዝቃዜ፣ ቀዝቃዛ የሚባል የሚጠጣም ነገር ሆነ ቀዝቃዛ የሆነ እረፍት፣ ልባቸው የሚያቀዘቅዝ እረፍት የሚባል ነገር አያገኙም። ወላ ሸራባ ምንም አይነት መጠጥ የሚያረካቸው ጥምን የሚቆርጥ መጠጥ የሚባል አይኖራቸውም። ኢላ ሐሚመን ወገሳቀን ሐሚምና ገሳቅ ቢሆን እንጂ። ሐሚም እጅግ በጣም የነደደ በጣም የፈላ ገና ወደፊት ሲቀርብ የፊትን ቆዳ እንዳለ የሚያቀልጥ በጣም የጋለ መጠጥ። ገሳቅ እጅግ በጣም የቀዘቀዘ ሆኖ የጀሃነም ሰዎች ምግብ፣ የነሱ እዥ፣ ደም፣ የነሱ መጥፎ ፈሳሽ በአጠቃላይ ያለበት የመጠጥ አይነት ነው። የጀሃነም ሰዎች በጣም ሐሩር የሆነ በጣም የጋለ ወይም በጣም የቀዘቀዘ እሱም ደግሞ ሰውነታቸው የሚገነባ የሚጠቅማቸው ጥም የሚቆርጥ ሳይሆን ምንድነው የባሰቁ ዕቃ ሽታው ጠረኑ የከረፋ ገና ሊቀርቡት የማይችሉት በግድ እንዲጠጡ ይደረጋል። ጀሃነም ሰዎች መግላቸውን የነሱን ደም የነሱን መጥፎ ፈሳሾችን በአጠቃላይ እንዲጠጡ ነው የሚደረገው ይላል አላህ ሱብሓነሁ ወተዓላ። ነስአሉላህ ሰላም። ጀዛአን ዊፋቀን ይህንን የሚደረጉት በዚህ መልኩ የሚቀጡ የሚደረጉት ጀዛአን ዊፋቀን ጀዛቸው ምንዳቸው የሰሩት ስራ ውጤት ነው እንጂ አላህ ሱብሓነሁ ወተዓላ በድሏቸው አይደለም። ባልሰሩትም እየተቀጡ አይደለም። ከሰሩት በላይም እየተደረበባቸው አይደለም። ጀዛአን ዊፋቀን ከስራቸው ጋር ተስማሚ የሆነ ማለት ነው። ዊፋቀን ከስራቸው ጋር ተስማሚ የሆነ ከትዕቢታቸው፣ ከኩራታቸው፣ ከአመጻቸው፣ ከኩፍራቸው፣ ከሽርካቸው ጋር ተስማሚ የሆነ ቅጣት ነው ይላል አላህ ሱብሓነሁ ወተዓላ። ኢነሁም ካኑ ላ የርጁነ ሒሳብ ምክንያቱም እኮ እነዚህ ሰዎች ካኑ ላ የርጁነ ሒሳብ ሒሳብን የሚከጅሉ አልነበሩም። ወላ የኻፉ የሚፈሩም አልነበሩም። ላ የርጁነ ወላ የኻፉ ሊአነሁም ላ ዩእሚኑነ ቢሂ አስለን ከመሰረቱ የሚያምኑበት አይደለም። መሰረቱ መቀስቀስ የሚባለውን በስራ መመንዳት አላህ ፊት መቆም የሚባለውን ነገር የሚያምኑ አልነበሩ። ስለዚህ የሚገባቸው ቅጣት ነው የቀመሱት ማለት ነው። ኢነሁም ካኑ ላ የርጁነ አይ ወላ የኻፉን ላ የርጁነ አይከጅሉም ነበር፣ ተስፋ አያደርጉም ነበር ሒሳብን ማለት ነው። ወላ የኻፉን እንዲሁም አይፈሩም ነበር ቅጣትን ማለት ነው። አላህ ሱብሓነሁ ወተዓላ ዘንድ መተሳሰብና አጅር ማግኘት ወይም ደግሞ እሱ ፊት መቆምና መቀጣት የሚባለውን ነገር አይከጅሉም፣ አይፈሩም። ለዛ ቀን ከመሰረቱ ስለማያምኑበት አይዘጋጁም ነበር። በዛ ምክንያት ነው የሚቀጡት እያለ ነው አላህ ሱብሓነሁ ወተዓላ። ወከዘቡ ቢአያቲና ኪዛበን ከዘቡ ቢአያቲና በአንቀጾቻችንም ዋሾች ነበሩ። ኪዛበን መዋሸትን አደገኛ የሆነ ማስተባበልን ቅጥፈትን ሲቀጥፉ ሲያስተባብሉ ነበር። ስለዚህ የሚገባቸውን ቅጣት ነው የተቀጡት እያለ ነው አላህ ሱብሓነሁ ወተዓላ። ወኩለ ሸይእን አሕሰይናሁ ኪታበን ኩለ ሸይ ሁሉን ነገር ሲሰሩት ሲናገሩ ሲሰበስቡት የነበረውን በአጠቃላይ አሕሰይናሁ ሁሉንም ሰብስበን ኪታበን
በጽሁፍ አስፍረን ነበር። ሁሉንም ምንም የቀረ ነገር የለም። አላህ ሱብሓነሁ ወተዓላ እያንዳንዱ ሰው የሚሰራውን ዱንያ ላይ የሚሰራው ማለት ነው እንዲጻፍ አድርጓል። እያንዳንዱ ዘንድ ማ የልፊዙ ሚን ቀውሊን ኢላ ለደይሂ ረቂቡን ዓቲድ ብለው አላህ ሱብሓነሁ ወተዓላ ሐታ አንድ ከሊማ እንኳን ሳይቀር የሚናገር ሰው እያንዳንዱ ነገር ይጻፍበታል። እያንዳንዱ ስራ ይጻፋል። ወኩለ ኢንሳንን አልዘምናሁ ጣኢረሁ ፊ ዑኑቂህ ወኑኽሪጁ ለሁ የውመል ቂያመቲ ኪታበን የልቃሁ መንሹረን ኢቅረእ ኪታበክ ከፋ ቢነፍሲከ ልየውመ ዐለይከ ሐሲበን። ወኩለ ኢንሳንን አልዘምናሁ ጣኢረሁ ፊ ዑኑቂህ እያንዳንዱ ሰው የሚንቀሳቀሰውን የሚሯሯጠውን የሚሰራውን ነገር እያንዳንዱ ጽፈን ከራሱ አንገት ጋር አንጠልጥለነዋል። መጽሐፉን መዝገቡን ከራሱ ጋር አንጠልጥለነዋል። ያኒ እያንዳንዱ ነገር ተጽፎበታል። የውመል ቂያማ ደግሞ የልቃሁ መንሹረን ተገልጾ ያገኘዋል። ኢቅራ ኪታብ አንብብ፣ የራስን መዝገብ የሰራው ነው እዚህ ላይ የተጻፈ አንብብ ይባላል። ከፋ ቢነፍሲከ አልየውመ ዐለይከ ሐሲበን ዛሬ አንተ ራስህ ላይ በመተሳሰብ አንተ ራስህ በቂ ነህ። የሰራውን እያንዳንዱን ታውቃለህ። በዚህ ሰዓት በዚህ ቀን እንዲህ ሰርተሃል፣ በዚህ ሰዓት በዚህ ቀን እንዲህ ፈጽመሃል፣ እንዲህ ተናግረሃል። ያደረግከውን ነገር እንዳለ ተመዝግቦ እያየኸው ነው። ከዚህ ውስጥ የምትክደው አለ? ያልሰራው ነገር ተጽፎብሃል። በጣም የሚገርማቸው ነገር ደግሞ እያንዳንዱ ሰው የውመል ቂያማ እድሜ ልኩ ሲሰራው የነበረውን ነገር ያስታውሳል። ሁላችን አሁን ከዛሬ 20 ዓመት በፊት የሰራውን ወንጀል ወይ የሰራውን ጥሩ ነገር ታስታውሳለህ? በጣም የሆነ ለየት ያለ ህይወት ላይ ተጽዕኖ ያሳደረ ማትረሳው ታሪክ ሊኖር ይችላል። ከዛ ውጭ እያንዳንዱ ነገር አናስታውስም ማለት ነው። የውመል ቂያማ ግን እያንዳንዷን ሰዓት እያንዳንዱን ቦታ ከማን ጋር ምን እንደፈጸምክ ብቻህን ምን እንደፈጸምክ ታስታውሳለህ። እዚህ ሁሉም ሰው በስራው ነው የሚመነዳው። ስራውን ተመዝግቦ ያገኘዋል ማለት ነው። አላህ ሱብሓነሁ ወተዓላ አንድንም ሰው የሚበድል አይደለም። ያው ሲጻፍ እንዴት እንደሚጻፍ ነቢያችን ሰለላሁ ዐለይሂ ወሰለም አብራርተውልናል። መን ሀመ ቢሐሰነቲን ፈዐሚለሃ ኩቲበት ለሁ ዐሽሩ ሐሰናት አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም አንድ ሰው መልካምን ለመስራት ነይቶ አስቦበት ሲሰራ 10 ሐሰናት ይጻፉለታል። እንዲሁም ደግሞ እስከ 700 ተደርጎ ይጻፍለታል። ለሰውየው ስራ ጥራት እንደ ኢኽላሱ መልካም ስራ ስትሰራ በብዙ ተደርጎ ነው የሚጻፍልህ። መጥፎ ነገር ሲሰራ ግን የሰራው ራሱ ነው የሚጻፍበት ማለት ነው። የሰራው ራሱ ነው የሚጻፍ ያው ሰይአት ኃጢአት ጻፊ መላኢካ ከመጻፉ በፊት ይቶብታል እስቲ ጠብቀው ይባላል። ይቶብት ይችላል እስቲ ጠብቀው ተብሎ ተውበት ካደረገ አይጻፍበት። የሰራውን ሰርቶ ደግሞ ተውበት ካደረገ ተውበቱ ተጅቡ ማቀብለሃ ተውበት ምንድነው? ያለፈውን ወንጀል እንዳለ የሚያብስና የሚያጸዳ በትክክል ተውበት ያደረገ እንደሆነ ማለት ኢላ መን ታበ ወአመነ ወዐሚለ ዐመለን ሷሊሐን ፈኡላኢከ ዩበድሉ ላሁ ሰይአቲሂም ሐሰናት። ሰይአታቸውን ወደ ሐሰናት እንደሚቀይርላቸው ነው አላህ ሱብሓነሁ ወተዓላ የተናገረው ተውበት ሲያደርጉ ማለት ነው። ካልተወበተ ወንጀሉ ከቀጠለ የሚጻፍበት አንድ የሰራው ጥፋት ብቻ ነው። ስለዚህ አላህ ሱብሓነሁ ወተዓላ ቸር ችሮታው የሰፋ ለጋስ እንጂ በፍጹም በዳይ አይደለም። እነዚህ ሰዎች ሲቀጡ በጥፋታቸው ነው የተቀጡት። ያውም እድል ተሰጥቷቸው እንዲመለሱ ተመክረው ተገስጸው አያቶች ተአምራት በርካታ ማሳያዎች መጥቶላቸው አንቀበልም ብለው አሻፈሬን ብለው ደርቀው በጥፋታቸው ስላኸተሙ ነው አላህ ሱብሓነሁ ወተዓላ የሚቀጣቸው ማለት ነው። ወኩለ ሸይእን አሕሰይናሁ ኪታበን ፈذوቁ ፈለን ነዚደኩም ኢላ ዐዛበን ይላቸዋል አላህ ሱብሓነሁ ወተዓላ። ፈذوቁ ቅመሱ ይላቸዋል፣
ተመልከት አላህ Subhanahu Wa Ta'ala የሚናገረው ብዙ ጊዜ ከላይም አሳልፈናል። ላ የذوقون የሚለውን አሳልፈናል። እዚህ ጋር ፈذوቁ ቅመሱ ማለት ነው። ቅመሱ ማለት አንድ በጣም መራራ ከባድ ነገር ስትቀምሰው መጀመሪያ ላይ በጣም ይመራል፣ በጣም ይከብዳል፣ ይዘገንናል አይደል? ነገር ግን ግዴታ ሆኖብህ በዛ ከቀጠልክ ምን እየሆነ ይመጣል? የተለመደ እየቀለለ ይመጣል አይደል? ዱንያ ላይ ማለት ነው። አኺራ ላይ ግን የጀሃነም ቅጣት ሁሌ እንደ ደውቅ ልክ እንደ መጀመሪያው ቅምሻ የሚለመድ ነገር የለውም ማለት ነው። ሁሌ መራራ፣ ሁሌ አደገኛ፣ ሁሌ የከፋ ፈذوቁ ፈለን ነዚደኩም ኢላ ዐዛበን ቅጣትን እንጂ ሌላ አንጨምርላችሁም። ኢብኑ ከሲር ተፍሲር ላይ ምን ይላሉ? ቃለ ቀታደቱ عن أبي أيوب الأزدي عن عبد الله بن عمرو قال لم ينزل على أهل النار آية أشد من هذه الآية እንደዚህ አያ ኩፋሮች ላይ በጣም የበረታ አደገኛ አያ አላህ አላወረደባቸው። ፈذوቁ ፈለን ነዚደኩም ኢላ ዐዛብ ذوቁ ቅመሷት፣ የጥፋታችሁን ቅጣት ቅመሷት። ፈለን ነዚደኩም ኢላ ዐዛበን ቅጣትን እንጂ ሌላ ምንም አንጨምርላችሁ። ተስፋ ማስቆረጫ ብትቆዩ ቅጣቱ እየጨመረ ይሄዳል እንጂ ሌላ አማራጭ የላችሁ። ሁልጊዜ ቅጣት እየባሰ እየከፋ ነው የሚሄደው። ቃል ፈሁም ፊ መዚድ ሚን አልዐዛብ አበደን ሁሌ ቅጣት እየጨመረባቸው ከትናንት ዛሬ ከዛሬ ነገ እየባሰ ነው የሚሄደው ማለት بخلاف أهل الجنة ከአህሉ ጀና በተቃራኒ ማለት አህሉ ጀና ደግሞ የሚገርማችሁ ደስታቸው ሁሌ እየጨመረ ነው የሚሄደው ሁሌ ማለት ነው። ሁሌ እየታደሰ በተለይ ሙቀረቦች ወደ አላህ Subhanahu Wa Ta'ala በጣም የቀረቡ ባሮች በየዕለቱ ደስታቸው እየጨመረ በየዕለቱ አላህ Subhanahu Wa Ta'ala ያያሉ። አላህ የሚዘይሩበት ጊዜ ያለ ደስታቸው ይጨምራል። እንጸና አይደለም። ሙቀረብ ያልሆኑት ደግሞ አህሉል የሚን እንደናቸው በሳምንት አንድ ጊዜ እየተጨመረላቸው ይሄዳል። አህሉል ጀና ደስታ ላይ ደስታ፣ እርካታ ላይ እርካታ እየጨመሩ ሲሄዱ አሁንና ደግሞ የጀሃነም ሰዎች ሁሌ ቅጣት የታደሰባቸው አላህ Subhanahu Wa Ta'ala እንደናለ በኢላ ነድጀት ጁሉዱሁም በደልናሁም ጁሉደን ገይረሃ ሊየዱቁል ዐዛብ ተመለከት። ሐታ ሰውነታቸው ቆዳቸው ከስሞ በስሎ ሲቀር አዲስ ቆዳ እንቀየርላቸዋል። አዲስ ቆዳ ይቀየርላቸውና በአዲስ መልክ እንዲቀጡ ይደረጋል። ነስአሉላህ ሰላመተ ወልዓፊያ አላህ Subhanahu Wa Ta'ala ይጠብቅ። ጀሃነም ሰዎች እንደዚህ ተስፋ አስቆራጭ አያ አልወረደባቸውም ይሉናል። إن للمتقين مفازا حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا رب السماوات والأرض وما بينهما الرحمن لا يملكون منه خطابا يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن وقال صوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا قال الله عز وجل
ኢነ ሊልሙተቂነ መፋዛ። አላህ ስብሓነሁ ወተዓላ የኩፋሮችን ቅጣት መግቢያቸውን አደገኛ የሆነ የስራቸውን ውጤት ከተናገረ በኋላ ወደ ሙተቆች እነሱ ተቃራኒ ወደ ሆኑ አላህ ስብሓነሁ ወተዓላ ፈሪዎች፣ አማኞች፣ ታዛዦች ተሸጋገረና የእነሱን ምንዳ ነገረ። ይህ የቁርአን ባህሪ ነው። ቁርአን ስለ አህሉን ናር ሲናገር አህሉል ጀናን ይነግረናል። ስለ ኩፋሮች ከተናገረ በኋላ ስለ ሙእሚኖች ይናገራል። ስለ ቅጣቱ ከተናገረ በኋላ ስለ ምንዳው ስለ ስጦታው ይናገራል። መታኒ የሚባለው ለዛ ነው ቁርአን ማለት። ኢነ ሊልሙተቂነ መፋዛ፣ ለሙተቆች አልሙተቂን የአላህ ስብሓነሁ ወተዓላ ቁጣ እና ቅጣት የተጠነቀቁ በመሆኑም የእሱን ክልከላ ያልተዳፈሩ ትዕዛዙን ደግሞ የፈጸሙ ፈራሂያን ባሮች ማለት ነው። ለእነሱ መፋዘን መደሰቻ ሀገር አላቸው። መካነን የፉዙነ ፊሂ ስኬታማ የሚሆኑበት ከክፋት ሁሉ የሚጠበቁበት ደስታን እስከ ጥግ ድረስ የሚያገኙበት ቦታ እንዲሁም ጊዜ አላቸው። ሐዳኢቅ አላቸው። ሐዳኢቅ ጀምዑ ሐዲቃ የአትክልት ስፍራዎች፣ በርካታ የሆኑ አትክልቶች፣ ፍራፍሬዎች አስደሳች የሆኑ የሚረኩበት የፍሩት አይነቶች ማለት ነው። ወአዕናበን እንዲሁም ወይኖች፣ ከፍሩት ውስጥ ደግሞ ወይን የተለየ ስለሆነ ለብቻ ጠቀስ። ወከዋዒበ አትራበን እንዲሁም ደግሞ ከዋዒብ አላቸው። አትራብ ይሆን ከዋዒብ ያኒ ጡተ ጉቻዎች ብለው ይፈስሩታል። ምንድነው? ወጣት የሆኑ የሚያማምሩ ልጃገረድ ኮረዳዎች ማለት ነው። ከዋዒብ ጡታቸው ወደ ታች ያልወረደ ያልደከሙ ጠንካራ ልጃገረዶች ማለት ነው። ውብ የሆኑ አርኪዎች። አትራበን እኩል እድሜ ላይ ያሉ እድሜያቸው የተስተካከለ የሚያማምሩ ሁሉም የሚስቡ በርካታ የሆኑ ሴቶች አሏቸው ይላል አላህ ሱብሓነሁ ወተዓላ። ይህ እንግዲህ ዱንያ ላይ ከዝሙት ከሴቶች ጋር አጉል ከሆነ ሐራም ከሆነ ግንኙነት የተጠበቀ ሰው ምንዳ አማኞች አላህ ሱብሓነሁ ወተዓላ ታዘው ስሜታቸውን አቅበው ሸይጣን ጠላታቸውን እሱን ሳይሰሙና ሳይከተሉ በአላህ ሱብሓነሁ ወተዓላ መንገድ ላይ የጸኑ ከሆነ የሚኖራቸው እድል እንደፈለጉ ይበላሉ፣ እንደፈለጉ ይጠጣሉ፣ እንደፈለጉ ስሜታቸውን ያረካሉ። ገደብ የለባቸው፣ ማብቂያ የለውም። ሁሌ ደስታ፣ ሁሌ እርካታ ያለው ሀገር ነው የሚኖሩት ማለት ነው። አላህ ሱብሓነሁ ወተዓላ እንዳለ ወፊሃ ማ ተሽተሂሂል አንፉሱ ወተለዙል አዕዩን፣ ነፍስ የሚፈልገው ሁሉ ጀነት ውስጥ አለ። ለአይን የሚያረካ ለልብ የሚያስደስት ነገር ሁሉ ጀነት ውስጥ አለ ይላል። እዛ ውስጥ ደግሞ ዘውታሪዎች ናቸው። ሁሌ ወጣቶች የማያረጁ፣ ሁሌ ጤናማዎች የማይታመሙ፣ ሁሌ ጠንካሮች የማይደክሙ፣ ሁሌ ነዋሪዎች የማይሞቱ ናቸው የጀነት ሰዎች። ምንም አይነት ከ1% በታች ሐዘን፣ ክፋት የሚባል ድብርት፣ መበሳጨት የሚባል የሌለበት ሀገር። ስለዚህ ፈሊዛሊከ ፈልየተናፈሲል ሙተናፊሱን ሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነህ። ለዚህኛው ጀነት ለአላህ ሱብሓነሁ ወተዓላ ስጦታ ሁሉም ሰው ራሱን ሊያዘጋጅ ይገባል። የአነ ሲልዐተላሂ ጋሊያ፣ የአላህ ሱብሓነሁ ወተዓላ ሸቀጥ ውድ ነው። የአላህ ሱብሓነሁ ወተዓላ ጀነት ውድ ነው። ተተኝቶ አይገኝም፣ በምኞት ብቻ አይገኝም። በስራ ነው የሚገኘው። ስራችን ሰበብ ሆኖ ማለት ነው። ምንም እንኳን ስራችን ምንም ያህል መልካም ስራ ቢኖረን ለጀነት ክፍያ መሆን የማይችል ቢሆንም፣ ምክንያቱም የአላህ ሱብሓነሁ ወተዓላ ስጦታ ጀነትና ስራችን በፍጹም አይገናኝም። ለስራ ለመልካም ስራም አላህ ሱብሓነሁ ወተዓላ የሚያድለን የሚያግዘንም እሱ ነው። የሚሰጠን ስጦታ ደግሞ ከስራችን ፈጽሞ አይገናኝም።
ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ማናችሁም ብትሆኑ በስራችሁ ጀነት አትገቡም ማለት እርሶም ቢሆኑ አሁንም ቢሆኑ አላህ በዝነቱና በችሮታው ካላገዘኝ በስተቀር እኔም ቢሆን በስራዬ ጀነት አልገባም። ስለዚህ ስራችን ለጀነት ዋጋ ክፍያ ሊሆን አይችልም። ግን ለጀነት ምንድነው ሰበብ አድርጎታል አላህ ሱብሓነሁ ወተዓላ። በስራ ሰበብ ነው ጀነት የሚገባው። ስለዚህ በማንቀላፋት ስሜትን በማርካት ሸይጣንን በመታዘዝ ጀነት አይገኝም ማለት ነው። ቤተሰቦቼ ብዬ ነው ይህንን ነገር በዚህ መልኩ ካልሰራው ህይወቴ አይሻሻልም ብለን ሐራም እየበላን የሰውን ገንዘብ ወለድ እየበላን ጀነት አይገኝም ማለት ነው። ነገ ተውበታለሁ እያልኩኝ ዝሙት እየፈጸምኩ ኸምር እየጠጣሁ እንደዚህ አይነት መጥፎ ነገሮች ላይ ነፍስዬን ለቅቄ ጀነት አይገኝም። በመቆጠብ ለአላህ ታዛዥ በመሆን የሚገኝ ከዋዒበ አትራብ ወከእሰን ዲሃቃ ይህም ደግሞ የተሞሉ ብርጭቆች ከእስ በኸምር የተሞሉ ከእስ ብርጭቆ ማለት ነው። ነገር ግን ቁርአን ላይ ከእስ ሲባል የሚፈለገው በኸምር በመጠጦች የተሞላ ዲሃቅን የተሞላና ተከታታይ የሆነ ማለት ነው። እንደፈለግ ትረካበታለህ። በዛ ኸምር ሰክረህ አእምሮ የምትስትበት ራስ ምታት ሚይዝህ የምትወድቅበት አይደለም። የምትረካበት የምትደሰትበት የእርካታ ብቻ መጠጥ ነው ያለው። ላ የስመዑነ ፊሃ ጀነት ውስጥም ደግሞ አይሰሙም። የጀነት ሰዎች ሆዳቸው ስሜታቸው እንደሚረካ ሁሉ ጆሯቸውም አይናቸውም ይረካል። በጆሯቸው አልባሌ ነገር ውዳቂ ነገሮችን ሁሉ አይሰሙም። የሚያስደስት ነገር ብቻ ነው የሚሰሙት። ላ የስመዑነ ፊሃ ጀነት ውስጥ አይሰሙም ለግወን ውዳቂ አልባሌ ነገሮች የማይመጥናቸውን ነገሮች አይሰሙም። ወላ ኪዛበን ቅጥፈቶች፣ ኃጢአቶች፣ መጥፎ ነገሮችን አይሰሙም ጀነት ውስጥ። ጀዛአን ሚን ረቢከ ዐጣአን ሒሳብ ጀዛእ ሚን ረቢከ ይሄ ከጌታ የሆነ ምንዳ ነው። ተመልከት፣ ሚን ረቢከ ከጌታ የፈለገውን ማድረግ የፈለገውን መስጠት የሚችል ጌታ ማለት ነው። ሁሉ ነገር የተሟላ እሱ ዘንድ መጉደል፣ ማለቅ፣ ማነስ የሚባል ነገር የለም። ከማ ቃለ ዐዘ ወጀል ማ ዒንደኩም የንፈዱ ወማ ዒንደላሂ ባቂን እናንተ ዘንድ ያለው የሚጠፋ አላህ ዘንድ ያለው ግን ቀሪ ነው። ቢሰጥ የማያልቅበት ቢለግስ የማይቀነስበት እሱ ኃያሉ ሀብታሙ ሁሉ ነገር በእጁ ያለው ጌታ የሚለግሰው ልገሳ ጀዛአን ሚን ረቢክ ከጌታ የሆነ ምንዳ ዐጣአን ይህም ስጦታ ዐጣ ማለት ስጦታ ያኒ በስራቸው እንደ ክፍያ ብቻ የማያገኙት ሳይሆን አላህ ሱብሓነሁ ወተዓላ እንደ ስጦታ የሚሰጣቸው ቅድም እንዳልኩ በስራችን የምናገኘው አይደለም። ዐጣ የአላህ ሱብሓነሁ ወተዓላ ስጦታ ልገሳ ሒሳበን በቂ የሆነ ስጦታ ያኒ በቃኝ የሚያስብል ስጦታ በቃኝ ይላል። አህሉል ጀና ምንም ነገር ጎሎባቸው አይታያቸው፣ ምንም ነገር አይጎልባቸው። አላህ ሱብሓነሁ ወተዓላ የጀነት ሰዎችን ይጣራና ምን ጎደለባቸው፣ ምን ልጨምርላቸው፣ ምን ጎደለ፣ ምን ይጨምር ነገር አለ? አላህ ሱብሓነሁ ወተዓላ ግን ይጨምርላቸዋል። በዛ ስጦታ ላይ ስጦታ ይጨምርላቸው። ከሚሰጣቸው ስጦታ ውስጥ አላህ ሱብሓነሁ ወተዓላ ፊቱን ገልጾ ያሳያቸዋል። የዛኔ የነበራቸውን ሁሉ ይረሳሉ። በአላህ ሱብሓነሁ ወተዓላ እይታ የሚረኩት እርካታ በሌሎች ነገሮች የሚረኩት እርካታ የተለየ ጌታቸውን በማየት ነው። እኔ ወድቻቸዋለሁ ከዚህ በኋላ ፈጽሞ አልቀየማቸው፣ ፈጽሞ አልጠላቸውም ይላቸው አላህ ሱብሓነሁ ወተዓላ። በቃኝ እስኪሉ በቂ የሆነ ስጦታ ከጌታቸው ይሰጣቸዋል። ጌታቸው ማለት ደግሞ ረቢ ሰማዋት ወልአርድ የሰማያትና የምድር ጌታ፣ ሰማያትና ምድርን ያስገኘ የሚቆጣጠር የሚያስተናብር፣ ወማ በይነሁማ በሰማያትና ምድር መካከል ያሉ ሰዎች፣ ጅኖች፣ አትክልቶች፣ ተራሮች፣
ሁሉ እኛ የምናውቃቸውና ማናውቃቸው ፍጥረታቶች በአጠቃላይ የፈጠረ ያስገኘ ሲፈጥርም ደግሞ ምንም ሳይከብደው ኢነማ አምሩሁ ኢዛ አራደ ሸይአን አን የቁለ ለሁ ኩን ማንኛውም ነገር ሲፈልግ ሁን ነው የሚለው ፈየኩን ይሆናል። ምንም የሚሳነው የሚያቅተው የሚከብደው ነገር የለም። አርረሕማን እዝነቱ ሰፊ የሆነ ጌታ እዝነቱ እጅግ በጣም የሰፋ ጌታ ላ የምሊኩነ ሚንሁ ኺጣብ ደግሞም የውም አልቂያማ ላ የምሊኩነ ሚንሁ ኺጣብ ዛኔ ከእሱ ጋር የውም አልቂያማ መናገርን አይችሉም። ማንም ሰው ትንፍሽ ማለት አይችልም። አላህ ስብሓነሁ ወተዓላ ያዘዘለት ሲቀር ቃለ ኢብኑ ከሲር ቀውሉሁ ተዓላ ላ የምሊኩነ ሚንሁ ኺጣብ አይ ላ የቅዲሩ አሐዱን ዐላ ኢብቲዳኢ ሙኻጠበቲሂ ኢላ ቢኢዝኒህ ማንም ሰው አላህ ፈቅዶለት እንጂ አላህ ስብሓነሁ ወተዓላ ማናገርን የሚጀምር የለም። አላህን ማናገር ማንም አይችልም። እንግዲህ የሱ ሱልጣን የሱ ሀያልነት በተሟላ መልኩ የሚታይበት ዕለት ነው። ትንፍሽ ማለት የሚባል የለም የውመል ቂያማ። ከቀውሊህ ተዓላ መን ዘለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ እንደሚለው ማነው እሱ ዘንድ የሚያማልድ እገሌ ማረው እገሌ ከጀሃነም አውጣው ብሎ ሊጠይቅ ሊያማልድ የሚችል ማነውና ነው እሱ ኢላ ቢኢዝኒህ በሱ ፍቃድ ቢሆን እንጂ ሐታ ለማማለድ ራሱ አላህ ስብሓነሁ ወተዓላ ሲፈቅድ እንጂ ማንም ሊያማልድ አይችልም። ወከቀውሊህ ተዓላ የውመ የእቲ ላ ተከለሙ ነፍሱን ኢላ ቢኢዝኒህ ላ ተከለሙ ነፍስ አንድ ነፍስ ላ ተከለሙ ነፍስ የሚለው ነኪራ ፊ ሲያቅ ነፍይ የትኛውም ነፍስ ማለት ነው። ኢላ ቢኢዝኒህ በአላህ ስብሓነሁ ወተዓላ ፍቃድ እንጂ ማንም ሊናገር አይችልም። ይህ የሀያልነቱ የልቅናው ከፍታ ነው ማለት ነው። የውመ የቁሙ ሩህ ወልመላኢከቱ ሰፈን የውመ የቁሙ ሩህ የዛኔ ሩህ የሚቆም ዕለት ሩህ ምንድን ነው የሚለውን ኢብኑ ከሲር ወደ 6 አቋሎች አምጥተዋል ተፍሲራቸው ላይ። ኢብኑ ጀሪር አጠበሪ የትኛውንም እንዳልመረጡ ከተናገሩ በኋላ ኢብኑ ከሲር ግን የመረጡት በኑ አደም የሚለውን ተፍሲር። ብዙዎች ሙፈሲሮች ደግሞ ሩህ የሚለውን ጅብሪል ብለው ፈስረዋል። ብዙ ጊዜ ሩህ ተብሎ ጅብሪል ስለሚገለጽ ማለት ነው። አላ ኩሊ ሐል መላእክቶችም ሰዎችም ሁሉም የሚቆሙበት ዕለት የውመ የቁሙ ሩህ ሩሖች ወይም ሰዎች እንዲሁም ጅብሪል ወልመላኢካ የተቀሩ መላእክቶች በአጠቃላይ ሰፈን በሰፍ በረድፍ ሆነው የሚቆሙበት ዕለት ላ የተከለሙነ ኢላ መን አዚነ ለሁ ረሕማን ማናቸውም አይናገሩም ኢላ መን አዚነ ለሁ ረሕማን አርረሕማን አላህ የፈቀደለት ሲቀር አንደኛ ይሄ ነው። አላህ የፈቀደለት ነው የሚያወራው ወቃለ ሰዋበን እንዲሁም ሐቅን ትክክለኛ ነገር ያለ የተናገረ ሲቀር ሐቅን ብቻ የሚናገር እንዲሁም በአላህ ስብሓነሁ ወተዓላ ፍቃድ የሚናገር እንጂ ሌላ ማንም አይናገር። ዛሊከ ልየውሙል ሐቅ ያ ዕለት ማለት እውነተኛ ዕለት መሆኑ ቅሮት የሌለው የሚከሰት የተረጋገጠ ዕለት ፈመን ሻአ ኢተኸዘ ኢላ ረቢሂ መአባ የፈለገ ወደ ጌታው መመለሻን ያዝ። ኢተኸዘ ይያዝ ማለት ነው። ወደ ጌታው መመለሻን ያኒ አላህን መታዘዝ፣ በሱ ማመን፣ ነቢይን መከተል ይህንን ይፈጽም። መዳንን የፈለገ ሰው ይህንን ያደርግ። ኢና አንዘርናኩም ዐዛበን ቀሪበን ኢና አንዘርናኩም አስጠንቅቀናችኋል እኛ ዐዛበን ቀሪበን ቅርብ የሆነን ቅጣት። ቅርብ ሲባል ማንኛውም ወደፊት የሚመጣ ነገር ቅርብ ስለሆነ የውመል ቂያማ ደግሞ ቅርብ ነው መከሰቱ ማይቀር ስለሆነ በኩሉ አቲን ቀሪብ ማንኛውም መጪ ነገር የሚመጣ ነገር ቅርብ ነው። የውመ የንዙሩ ልመርኡ ማ ቀደመት የዳህ ይዛኔ እያንዳንዱ ሰው እጁ ያሳለፈችውን ስራ የሚመለከትበት የዳኡ ሁለት እጆቹ ማለት ብዙ ስራ የሚሰራው በእጆች ስለሆነ ነው እንጂ እጅ ብቻ ተፈልጎበት አይደለም።
እያንዳንዳችን የምንሰራው ማንኛውም ስራ ማለት ነው። ሁሉም ሰው የሰራውን ስራ ውጤት የሚያይበት ዕለት። ወየቁሉ ልካፊሩ ካፊርም ደግሞ የሚልበት ዕለት። ካፊር ምን ይላል? ያ ለይተኒ ኩንቱ ቱራበን፣ ምን ነው አፈር በሆንኩ፣ ምን ነው አፈር በሆንኩ። ኢብኑ ከሲር ምን ብለው ፈሰሩ? ያኒ መጀመሪያ ባልተፈጠርኩኝ አፈር ሆኜ በቀረሁኝ ማለት ነው። ሌላኛው ተፍሲር ደግሞ ልክ እንደ እንስሳዎች አፈር በሆንስ፣ እንስሳዎች የውመል ቂያማ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ሁሉም ይቀሰቀሳሉ። ቀንድ ያለው የሌለውን ወቅቶ ከነበረ ዱንያ ላይ ቀንድ ላልነበረው ቀንድ ይሰጠውና እንዲበቀል ይደረጋል። አላህ ሱብሓነሁ ወተዓላ ሁሉንም በፍትህ ስለሚፈርድ ማለት። ከዛ በኋላስ እንስሳቶች ጀነት ጀሃነም የላቸው። ኩኑ ቱራበን አፈር ሁኑ ይባላሉ፣ አፈር ይሆናል። ካፊር ምን ነው እንደነሱ አፈር በሆንኩኝ ብሎ ይመኛል። ያ ለይተኒ ኩንቱ ቱራበን። ተመልከተ እንግዲህ የውመል ቂያማ ማለት ካፊሮች እንስሳ መሆኑን ተመኝተው የማያገኙበት፣ ይህንን ምኞት የማያገኙበት፣ ይህ ምኞት የማይሳካላቸው ቀን ተመለከት። እንስሳ መሆንን ትመኛለህ፣ አላህ ይጠብቅ። እንስሳ መሆንን ይመኛል፣ ነገር ግን ይህንን ምኞት ሊያገኘው አይችልም፣ ሊሳካለት አይችልም። እንስሳ መሆን አይችልም። ማዕን ጀነት ካልገባ አንድ ሰው ጀሃነም ከሚገባ እንስሳ ቢሆን ይሻላል። ግልጽ ነው አይደል? ምክንያቱም እንስሳ ከሆነ ምንድነው ጀነትም ጀሃነም የለውም፣ አፈር ሆኖ ይቀራል ማለት ነው። ነገር ግን እንደዛ ብሎ ነገር የለም። ዱንያ ላይ አላህ ሱብሓነሁ ወተዓላ ፈጥሮን እስከ ተከሰትን ድረስ ከዚህ በኋላ አላህ ሱብሓነሁ ወተዓላ መልእክተኛ ልኮ መጽሐፍን አውርዶ መንገድን እስካሳየን ድረስ ያንን መታዘዝና በዛ መስመር ላይ መጓዝ ይኖርብናል። ያንን ካደረግን በአላህ ፍቃድ ጀነትን እንወርሳለን። ካልሆነ ደግሞ የሚቀረው ምንድነው? ጀሃነም ብቻ ነው ማለት ነው። አላህ ሱብሓነሁ ወተዓላ ከጀሃነም ይጠብቀን። አላህ ሱብሓነሁ ወተዓላ ሁላችንንም እዚህ ቦታ ዒልም የእሱን ንግግር ፈህም ለማድረግ እንደተሰባሰብ ነው ጀነተል ፊርደውስ ላይ ይሰብስበን ከነ ቤተሰቦቻችን ከነ ወዳጆቻችን ለአላህ ብሎ ከወደደን ለአላህ ብለን ከወደድነው ሁሉ ጋር ሰለላሁ ዐለይሂ ወሰለም ወባሪክ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን።